ሰላም ጤና ይስጥልኝ እንዴት ናችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ የጤና ሐሳብ ተገናኝተናል። ዛሬ የምነግራችሁ ስለ ጉበት ህመም ምልክቶች እንደዚሁም ደግሞ አንዳንድ ጥንቃቄዎችን እናያለን። ዛሬ በተለይ ከዚህ ከጉበት ህመም ጋር ተያይዞ ይሄንን ቪዲዮ ማዘጋጀት የወደድኩበት ዋነኛው ምክንያት በአሁን ሰዓት ላይ ይሄ የጉበት ህመም በጣም እየተስፋፋ ስለመጣ ነው። በተለይ ከጉበት ህመሞች ውስጥ የሄፓታይተስ የጉበት ቫይረስ እና የጉበት ስብ በጣም ብዙ ሰዎች ላይ እየተገኘ ብዙ ሰዎችንም ለህመም እስከ ሞት ደረጃ ሁሉ እያደረሰ ይገኛልና በተለይ የጉበት ስብ ላይ እስቲ ትኩረት ላድርግ። የጉበት ህመም ምልክቶች ምንድናቸው? ብዙ ሰው አሁን ህመሙ እያለበት ሰውነቱ ላይ አንዳንድ የህመሙን ምልክቶች እያየ ነገር ግን እነዛ የህመም ምልክቶች የጉበት ህመም እንደሆነ ባለማወቅ የተነሳ በጣም ከፍተኛ ደረጃ ደርሶ ህመሙ ተባብሶ ወደ ህክምና ተቋም የሚመጡ አሉ። ስለዚህ አስቀድማችሁ ህመሙ በጣም ሳይባባስ አውቃችሁ መፍትሄ ለማግኘት የህመሙን ምልክቶች ማወቅ ያስፈልጋል። በተለይ አሁን የምነግራችሁን ምልክቶች ሰውነታችሁ ላይ የምትመለከቱ ከሆነ የጉበት ህመም ምልክቶች እንደሆኑ አውቃችሁ ግዴታ እስኪባባስ ሳትጠብቁ ህክምና እንድታገኙ ያደርጋል። እስቲ የህመሙ ምልክቶች ምንድናቸው? በተለይ የጉበት ስብ አሁን ላይ በስቷል። የጉበት ስብን እንዴት ማስወገድ እንችላለን? ይሄ በተለይ ከአኗኗር ከአመጋገብ ጋር ተያይዞ የጉበት ስብን ማስወገድ ይቻላልና እስቲ እሱስ እንዴት ነው የሚቻለው የሚለውን አያይዘን እናያለን ማለት ነው። አብራችሁን ቆዩ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ ሼር እያደረጋችሁ ብዙዎች ጋር እንዲደርስና እንዲማሩበት እንድታደርጉ በክብር እየጠየቅኩ በቀጥታ ወደ ሐሳባችን እንግባ። የጉበት ስብ ምልክቶችን ስንመለከት በተለይ አንደኛው መጀመሪያ አካባቢ የሚጀምራችሁ ይሄ የድካም ስሜት ነው። በተለይ የጉበት ስብ የጉበት ቫይረሶች በሚያጠቃችሁ ሰዓት ላይ ተደጋጋሚ የሆነ የድካም ስሜት ይሰማችኋል። ይሄን ያህል የሚያደክም ነገር ሳታደርጉ ወይንም በቂ ረፍት እያደረጋችሁ ግን ሰውነታችሁ የመዛል የመድከም እንደዚህ አይነት ስሜቶች ብዙ ጊዜ ይስተዋላሉ። ይሄ መጀመሪያ አካባቢ የሚኖረው ነው። ከዛ ደግሞ አይናችሁ ሽንታችሁ ቢጫ ወደ መሆን ይሄዳል። ይሄ በግልጽ የሚታይና በጣም ብዙ ሰዎች የሚያውቁት ነው። እንደውም በተለምዶ እኛ ሀገር አይን ቢጫ ሲሆን እንደዚህ አይነት ምልክቶችን ሲያዩ አይን ቢጫ ሆነ ጉበትህን ታየው እስቲ እየተባለ ብዙ ጊዜም እኔም ሰማለሁኝና እውነት ነው። ይሄ የጉበት ህመም በሚኖርበት ጊዜ አይን ቢጫ የመሆን ይሄ ነጩ የአይናችን ክፍል ቢጫ የመሆን ምልክቶችን ያሳያል። እሱ ብቻ ሳይሆን ሽንታችሁም በጣም ቢጫ ይሆናል። ይሄ በቂ ውሃ እየወሰዳችሁ ነገር ግን ሽንታችሁ ቢጫ የሆነ የሚሄድ ከሆነ እነዚህ ከአይን ጋር ከሽንት ጋር ተያይዞ ቢጫ የመሆን ነገሮች ካሉ የጉበት ህመም ምልክት ስለሆነ ይሄንንም ችላ ባትሉ መልካም ነው። ሌላኛው የሰገራ መጥቆር ነው። በነገራችን ላይ የጉበት ህመም በሚኖርበት ጊዜ ሰገራችሁ በጣም ጥቁር ይሄ ሬንጅ የመሰለ ጥቁር የመሆን ባህሪው በጣም ከፍተኛ ነው። ይሄ ከህመሙ ጋር ተያይዞ እንደዚህ አይነት ነገሮችም ይታያሉ። እንዲህ አይነት ነገርም ችላ አትበሉ። አንዳንዴ ከአመጋገብ ጋር ተያይዞ ከአንዳንድ ምግቦች ጋር ተያይዞ የሰገራ ከለር ሊለወጥ ይችላል። ነገር ግን እንደዚህ በጣም ጥቁር ያለ ሰገራ በሚሆንበት ጊዜ ከጉበት ህመም ጋር አንዳንዴ ከአንጀት ህመም ጋር የሚያዛል። ነገር ግን ከጉበት ህመም ጋር ተያይዞ እንደዚህ አይነት ምልክቶች ስላሉ ይሄንንም ችላ ባትሉ መልካም ነው። ሌላው በተለይ ህመሙ ባስ እያለ በሚሄድበት ጊዜ የሆድ እብጠት ያመጣል። እብጠት ብቻ ሳይሆን ህመምም ይኖረዋል። እንግዲህ ሆዳችሁ በጣም እየተነፋ እያበጠ የመሄድ ከዛም ህመም መሰማት እንደዚህ አይነት ምልክቶችም ከጉበት ህመም ጋር ተያይዞ ይነሳል። ሌላኛው በተለይ ህመሙ እየጨመረባችሁ እየባሰባችሁ ሲሄድ ይሄ የምግብ ፍላጎት መቀነስ፣ ምግብ ስትመገቡ ደግሞ ማቅለሽለሽ፣ ማስመለስ እንደዚህ አይነት ከዚህ ከምግብ መፈጨ ስርዓት ጋር ተያይዞ ያሉ ችግሮች ስለሚፈጠሩ በጣም ከምግብ ጋር ተያይዞ ልትቸገሩ ትችላላችሁ። ሌላው የሰውነት ማሳከክ ነው። እንግዲህ የጉበት ህመም ሲኖር ሰውነታችሁ በተለይ ባስ እያለ ሲሄድ በጣም የማሳከክ ባህሪ ይኖረዋል። ይሄ አሁን የነገርኳችሁ ዋና የጉበት ህመም በተለይ የጉበት ስብ በሚኖርበት ጊዜ የሚታዩ የህመሙ ምልክቶች ናቸው።
ታዲያ በተለይ የጉበት ስብን ለማስወገድ ለማጥፋት ጥርት ያለ ጉበት እንዲኖራችሁ በስብ ያልተሸፈነ ጉበት እንዲኖራችሁ ምን ማድረግ አለባችሁ የሚለውን ነገር እንመልከት። አንደኛውና ዋነኛው የሰውነት ክብደትን መቀነስ ወይንም መቆጣጠር ነው። ይሄ በዋናነት ስፖርት ከመስራት ጋር ይያያዛል። የአካል ብቃት እንቅስቃሴ በምታደርጉ ጊዜ ሰውነታችሁ ላይ የተከማቸ ስብ አይኖርም። ይሄ በተለይ ሆድ አካባቢ የተከማቸ ስብ በሚበዛበት ጊዜ ነው ወደ ጉበት እየሄደ ጉበታችሁም በስብ እንዲሸፈን የሚያደርገው። ስለዚህ ይሄ በዋናነት ስፖርት መስራት፣ ክብደትን መቆጣጠር ያስፈልጋል። እሱ ብቻ ሳይሆን አመጋገብንም ተያይዞ ማስተካከል ያስፈልጋል። በተለይ ቅባት የበዛባቸው ነገሮችን በከፍተኛ ሁኔታ መቀነስ አለባችሁ። አትክልቶችን፣ ፍራፍሬዎችን አዘውትራችሁ መመገብ፣ ያልተፈተጉ የእህል ዘሮችን መመገብ። ይሄ ቅባታማ፣ ጨዋማ፣ የታሸጉ የፋብሪካ ምግቦች እንዲህ አይነት ነገሮችን ደግሞ ከአመጋገብ ስርዓት ማስወገድ ለጉበት ጤና ጥሩ ነው። ሌላው የሎሚ ጭማቂ ብትወስዱ መልካም ነው። በተለይ የጉበት ስብ ያለባችሁ ሰዎች የሎሚ ጭማቂ የጉበት ስብን ለመቀነስ ለማስወገድ በጣም ትልቅ እገዛ ያደርጋል። የዚህ የሎሚ ጭማቂ ብቻ ሳይሆን ሌላም ፈሳሾች ለምሳሌ ግሪን ቲ ወይንም አረንጓዴ ሻይ ለዚህ አንደኛው ተመራጭ ነው። አረንጓዴ ሻይ መውሰድ አጠቃላይ በሰውነት ላይ ተከማቸ ስብን ለመቀነስ ይረዳል። ጉበት አካባቢ ያሉ የጉበት ስቦችንም እንደዚሁ ለማጥፋት በጣም ይረዳል። ሌላው ተልባ በዚሁ ማንሳት ፈልጋለሁ። ተልባም እንደዚሁ ከጉበት ህመም ጋር ተያይዞ በጣም ጥሩ ነው። በተለይ የጉበት ስብን ለማስወገድ ተልባም ጥሩ ነው። ተልባ በተለያየ መንገድ መውሰድ ትችላላችሁ። ተልባ ዘብዝፋችሁ አሳድራችሁ ጠዋት መጠጣት ወይንም ቆልታችሁ ፈጭታችሁ በተለያዩ ነገሮች በእንጀራ ሊሆን ይችላል መመገብ። ይሄ በሀገራችን ተልባን በተለያዩ መንገዶች መመገብ ይቻላል። ስለዚህ እናንተ ተልባ በተለይ ብትመገቡ የጉበት ስብን ማስወገድ ትችላላችሁ። ሌላኛው በፋይበር የበለጸጉ ምግቦች እንግዲህ በተለይ ለአንጀት ጤና ለጉበት ጤና በፋይበር የበለጸጉ ምግቦች እጅግ በጣም አስፈላጊ ናቸው። ስለዚህ ፋይበር በተለይ የጉበት ስብን ለማስወገድ ስለሚረዳ በፋይበር የበለጸጉ ምግቦች ብትመገቡ፣ ነጭ ሽንኩርትም ጥሩ ነው። በዚሁ ማንሳት ፈልጋለሁ። ነጭ ሽንኩርትም ለጉበት ጤናና የጉበት ስብን ለማስወገድ ይረዳል። ሌላኛው ጁሶች አሉ። አንዳንድ ጁሶች በተለይ ይሄ የቀይ ስር ጁስ፣ የካሮት ጁስ እንደዚህ አይነት ጁሶች የጉበት ስብን ለማስወገድ ይረዳል። በጣም ለጉበት ጤንነት ጥሩ ናቸው። ስለዚህ አመጋገብ አኗኗር ላይ እነዚህን ነገሮች ብታስተካክሉ ከላይ ደግሞ ያየናቸውን ምልክቶች ሰውነታችሁ ላይ የምታዩ ከሆነ የጉበት ህመም በተለይም የጉበት ስብ ሊሆን ስለሚችል አስፈላጊውን ክትትል ሕክምና ማድረግ ይኖርባችኋል ማለት ነው። ይሄን መረጃ ላይክ ሼር አድርጋችሁ ለሌሎችም አጋሩ። ለቤት አዲስ ሆናችሁም ቻናሌን ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን በአዲስ ሐሳብ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ